ሰላም ሰብ ኢንተርቴይንመንት ነው። ሰብስክራይብ አድርጉ። እናመሰግናለን። ሰላም እንደተለመደው አዳዲስ ነገሮችን ዛሬም ይዘንላችሁ መጥተናል። ተከታተሉን። በቅድሚያ አጫጭር ቀልዶች እናቀርብላችኋለን። በመቀጠል የቀነኒ አዱኛ አባት ለኢትዮጵያ ሕዝብ ያስተላለፉት መልእክት አለ፣ ተከታተላላችሁ። በሌላ በኩል ሰይፉ ፋንታሁን እና ሌሎች ታዋቂ ሰዎች በህገወጥ ገንዘብ ቁጥጥር ተጠርጥረዋል የሚል ወሬ ሰምተናል፣ እናጋራችኋለን። እስከ መጨረሻው አብራችሁን ቆዩ። ስለምትከታተሉንም እናመሰግናለን። በድጋሚ ሰላም ነው አባ? ሰላም ነው። እዚህ አካባቢ 52 ቁጥር ባስ የቱ ጋር ነው የምትቆመው? አረ እንደዛ የሚባል ነገር የለም። ከምር ነው? አዎ 25 ዓመት ታስሬ ነው የተፈቱት። ቤተሰቦቼ ጋር መደወል ፈልጌ ነው። የቴሌ ስልክ የቱ ነው ጋር ነው ማገኘው? አረ የቴሌ ስልክ የሚባል ነገር አሁን የለም አባቢ። እሺ በጣም ርቦኝ ነው። በእናትህ ፓስታ በእንጀራ የምበላበት 50 ሳንቲም ይሰጠኛል? አንተ መታሰር አይደለም እኔ የሚያሳዝነኝ ኑሮ ሲወደድ መፈታት ነው። እውነት ምን ተሻለኝ? ምን ተሻለኝ? የሚገርም እኮ ነው እውነት። በ1991 ዓመተ ምህረት የታሰረ ሰው አሁን ቢፈታ ምን ይላል? ጥሩ ቀልድ ነው። አቤት አንቺ ማማ ምንድነው? የክርስትና ወረቀት የማን ነው? የደመቁ ነው ደመቁ ያ አይጎ በቅድሚያ የማክበር ሰላምታችንን እያቀረብን የልጃችን የያሬድና የቅዱሴ መንታ ልጆቼ ክርስትና እሁድ ከቀኑ 6 ሰዓት ስለሆነ ከባለቤቱ ጋር ተገኝተው የደስታችን ተካፋይ እንዲሆኑ በአክብሮት ጠርተናል። አሁን ባል እንደሌለኝ እያወቀች ከባለቤቱ ጋር የምትለኝ አንቺ ገና ሳታገቢ እኔ ከኋላሽ ተወልጄ አግብቼ መንታ ልጆች ወለድኩ ብለሽ ማሸሞርሽ ነው እንጂ። የጥሪ ካርዶች ሲታተሙ ያው ወጪ ለመቆጠብ ተብሎ በአንድ ፎርማት ይሰሩና እንዲህ አይነት ስህተት ይፈጥራሉ። አይዞት ማማ አይበሳጩ። ወንዶች የሴት ልጅ ከመጋበዛችሁ በፊት አሳውቁ። አንተ ጅንጅን ጧት የለ ማታ የለ ጅንጅን ካላገኘሽ ምናምን ብለህ ያቺ ልጅ አክብራ ስላገኘች አንተ ምሳና አራት ግን ሲሚንሲ ስለጋበዝክ ብቻ ዋጋ መክፈል የለባት እንዴ? ሰው ያልተጠራበት ቦታ ይኬድ። አንተ ስለጠራ ስላከበርከን የመጣ ነው። የማርያም ዝክር አድርግሽ እንዴ ብልተሽ ትይጂ ምናምን አሳውቁ። ይህ ነገር ለለመደው ሰው ብዙ አዲስ አይመስለኝም። ከግብዣ በኋላ ይህ ጥያቄ አይቀርም። ግን እንደ ልምድ ግልጹ መነጋገር ቢጀመር አይከፋም እላለሁ። መሪውን ጨብጦ ሞተርን ሲያስነሳ ትከሻ ያስፈራል እንደ ዳልጌ አንበሳ። በቅዱስ ገብርኤል እንደው ዘርኪልማ እመቤቴ ማርያም ትሁን ካንተ ጋራ እያደገደገች ያበራች ፋና። መኪናው ምን ይበል ግን የለው እጅ የሚያርገበግበው ሹፌሩ ነው እንጂ የቆለኛ በሬ ቀንዱ ደፋ ደፋ አንተን የነካብኝ ባፍንጫ ይደፋ። ጫሙ 40 ቁጥር ሰው የፈርክስ እሱ ሳይፈራም ካለ ክርስቶስ ከሞባይሉ ጋር የሚለው ጉድፈላ ጥላ ምቀኛህን ይጣለው መጋኛ አንገቱ ስም እንጂ አይነካውም ካኪ እስኪ ባደረገ የቁልቢ ገብርኤል አስመጭና ላኪ። እዚህ ተቀምጣ ትመስላለህ ባሶ ለወደድከው ማን ለጠላኸው ኮሶ ለሰማይ ሸሚዝ ያጠልቅም ካኪ አንተ አይደለክም ወይ አስመጭና ላኪ። ምቀኞች ኩላ ሸረኞች ኩላ 10 መቶ ናቸው። የጊሸኗ ማርያም ልቦና ትስጣቸው። እስኪ እንደው ባንቺ በለኝና በእጄ ልጨብጠው ጠላ ምቀኛህን ከስር ይጨባብጠው። መኪናው ምን ይበል ግን የለው እጅ የሚያርገበግበው ሹፌሩ ነው እንጂ። በልቶ ለበልና ኧረ የሆነ ይሁን ለቁጥቋጡ ያሉ መቼም ዛፍ አይሆንም። እኔ ለቤቢ አባት የምመኝለት ለጅግኖችን አባት የምመኝለት እንደዚሁ እንዳለክ ሰላም ጤንነት ከቤተሰብ ጋር ሙሉ ጤንነት ካገኘው ጤና ሰው እንዳስቀመጡት አይገኝምና ናናናሆሆን በል እስኪ አሆሆን በል እንደ ሱፋስ ማሪ አንተ አይደለም ወይ የጅግኖች መሪ በል እስኪ እንደው
የቀብራራው ነገር ቁርጡም አልታወቀ ላሊበላው ሁሉ ረጮጮ አለቀ። እስኪ ነው የጀግኖች ወንድም ዝም አልከው ነገሬን ችላ አልከው ነገሬን አላወቀውም አንተም አስቸገሬን ዱና በቦላሌ የተርመሰመሰው ናደራ ፈጣሪን የሚያታሳንሰው ፍርሚውን ከጤና መኖሩን ከእንጀራ ይስጥልኝ ጥላ ምቀኛ ሀነር ብር ያርገው ዋናው ጤና ነው ጤናውን የተረባ ይሄ ነገር እንዴት ግን ማሳደግ አልተቻለም? ትልቅ ጥበብ ይመስለኛል እንደዚህ በግጥም መግለጽ እና ያሉበት ሁኔታ የሚያሳዝን ነው። እዚህ ጋር ያው ለለመና እየተጠቀሙበት ነው። ግን አርቲስቶቻችን የኪነ ጥበብ ባለሙያዎቻችን እንዴት ይህንን ጥበብ መጠቀም አልቻሉም የሚለው ነገር ሁሌም ያሳዝነኛል። የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ፍትህ ፍትህ እውነት ነው ያስፈልጋል። ጫና የምታደርሱ ተቆጠቡ፣ በዛ በኩልም መረጃ የምታወጡ ተጠንቀቁ ተብሎ ነበረ። በሁለቱም በኩል ነገሩ አልቆመም ማለት ነው። ይህ የፍርድ ሂደት ትክክለኛውን ፍትህ እንዲያገኝ እየተመኘን ከዚህ በፊት የነበረውን ተመሳሳይ ወይም ተቀራራቢ የሆነ አደጋ ስንመለከት ተገፍትራለች አልተገፈተረችም የሚለውን ማረጋገጥ እንዳልተቻለ ነው የተረዳ ነው በነበሩ ዘገባዎች። አሁንም ተገፍትራለች የሚለውን ማረጋገጥ የሚቻል አስቸጋሪ ሳይሆን አይቀርም የሚል ግምት አለን። ማለት ግን ውጤቱ ወይም ፍርዱ ይሄ ነው እያለን ሳይሆን ግን አስቸጋሪ ሊሆን እንደሚችል መገመት ይቻላል። ፍትህ ለዚህ ቤተሰብ። እነ ሰይፉ ፋንታሁን፣ ቢኒያም በለጠና እሸቱ መለሰ የሽብር ክስ ተመሰረተባቸው ይላል የኢትዮጵያ ፋይናንስ መረጃና ደህንነት አገልግሎት። የመቄዶንያ መስራች የሆኑት አቶ ቢኒያም በለጠ፣ አቶ ሰይፉ ፋንታሁን፣ አቶ እሸቱ መለሰ እና ሌሎች 16 የሃይማኖት መሪዎችን ጨምሮ በበርካታ ታዋቂ ግለሰቦች ላይ ህገወጥ ገንዘብ ዝውውርና ከፋኖ ቲዲኤፍ እና ኤርትራ ጋር ግንኙነት አላቸው የሚል ምርመራ ጀመረ ይላል። ይህንን እንግዲህ የጻፈው ኢትዮ ፎረም ነው። ሰይፉ ላይ ተነስቷል የተባለው ክስ ወይም ቅሬታ እውነት ይሁን አይሁን በቀጣዩ ቀን የምንሰማ ይሆናል። መልካሙን ያምጣላቸው እንላለን። ስለተከታተለ አመሰግናለን።